እንደ አየሩ እኖራለሁ ብላችሁ አሳምናችሁ ከመጣችሁ ወላሂ ላዚም 100% ነው የምመክራችሁ፣ ትኖራላችሁ። የማይኖር የለም። ጸዳ ብሎ ነው የሚኖሩት፣ ጸዳ ብለው። ግን ችግሩ ከዛ ስንመጣ የራሳችንን አናሳምንም። ሁሉም ነገር የዛ እዚህ እንዲሁም ደግሞ ያለ ይመስልናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ልታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱን እጅግ አድርገን ነው የምናመሰግነው ቤተሰብ። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁኝ። ትናንትና በሰራሁት ቪዲዮ ብዙ ኮሜንት ሰጣችኋል፣ እጅግ አድርጌ ነው የማመሰግነው ቤተሰቦቼ። ዛሬ ደግሞ አዲስ እንግዳ ላስተዋውቃችሁ የመጣሁት ማለት ነው። ተዋውቋት። በተረፈ እንዴት ናችሁ? ደህና ናችሁ ወይ? ኢድ እንዴት ነበር? ኢድ እንዴት አለፈ ከእናንተ ጋር? ከኛ ጋር አልሐምዱሊላህ በጣም ደስ ይል ነበረ። ኢድ በሀገር ላይ እውነት ለመናገር በጣም ደስ ይላል። እናንተንም ለዚህ ቀን አብቅቶ በሰላም ኢድን ከቤተሰብ ጋር የምታሳልፉ ያድርጋችሁ። እኔም ከ12 ዓመት ቆይታ በኋላ ኢድን በሀገሬ ለማሳለፍ በቅቻለሁ ማለት ነው። እንግዲህ እንዲሁ እያልን ወደ አዲስ ይዣት የመጣኋት እንግዲህ አስተላልፋቸው። ተዋወቂያቸው እስኪ፣ ተዋወቂያቸው ቤተሰቦቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ኢማን ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ወደ እናንተ መጥቻለሁኝ። ዛሬ ወደ እናንተ አብቶኛል። እንግዲህ ፎዚ ትባላለች ማለት ነው። ስምሽን አልተናገርሽም። ፎዚ ትባላለች። እንግዲህ የባሌ እህት ናት ማለት ነው። ይቺ ወጣት እንደምትዋት እንግዲህ አረብ ሀገር ሄዳለሁኝ ትምህርት አልማርም እያለች ነው ያለችው። እስኪ ምን ትመክሯት አላችሁ? አረብ ሀገር ትሄድ ወይስ ትምህርቷን ትማር? በጥቅሉ ቤተሰብ ግን ትምህርት እንድትማር ነው የሚፈልጉት። እሷ ጓደኞች አረብ ሀገር ይሄዱ ነው እና እኔም አረብ ሀገር ሄዳለሁ ብላለች። ኮሜንት ላይ እስኪ ምን አይነት ኮሜንት ትጽፋላችሁ? ኮሜንታችሁን ታነባለች። እስኪ ምከሯት ማለት ነው። አንቺ አሁን አረብ ሀገር ለመሄድ የተነሳሽው ምን ቸግሮች ነው? በእርግጥ የሰው ልጅ ሁሉ ነገር ተሟልቶለት አይደለም እና አሁን ላይ ደግሞ ያው ስደት ትንሹም ትልቁም ሊሄድ ይላል። ምን አነሳሳሽ አሁን አንቺ አረብ ሀገር ሄዳለሁ ብለሽ እንደዚህ ያዙ ልቀቁኝ ብለሽ የተነሳሽው ማለት ነው? እንግዲህ የዘጠነኛ ክፍል ተማሪ ናት። ትምህርትን አልማርም ብላ ነው ያው አሁን እየተማርን 9ኛ ክፍል ናት። ግን ቀጣይ ትምህርት አልማርም አረብ ሀገር ነው የሚሄደው እያለችን እንረብሻናለች። እና እስኪ ቆይ ወደ የኔ ቤተሰቦች ምከሩሽ። ስደት እንዴት ማለት በእርግጥ ስደት አንዳንድ ጊዜ ጥሩ ነው ብዬ አስባለሁ። ብዙ ነገሮችን ያስተምራል። ለብዙ ነገሮች መፍትሄ ነው ብዬ አስባለሁ። በዛውም ደግሞ ስደት ክፉም ጎን አለው፣ መልካምም ጥሩም ጎን አለው። ገባችሁ? ግን የበለጠ ደግሞ እንደኔ ስደት መልካም ጎን እንዳለው ነው የማስበው። ምክንያቱም ከስደት ብዙ ነገሮችን ተምረናል። በስደት ሆነን ቤተሰቦቻችን ረድተን ከብዙ ነገሮች ራሳችንን ቀይረን እንደ ነገሩ ተመልሰናል እና ስደት ለተጠቀመበት ስደት መልካም ጎን አለው፣ መልካም ነው ብዬ አስባለሁኝ። ካልተጠቀምንበት ደግሞ ስደት እንደ ማንኛውም ሰው ስደት ሂደን ወዲያ ስንንዘላዘል አሁን ነገሮችን እንትን እያልን ከታች ከላይ እያልን ስደት እንዲሁ እያለ ጊዜያችን ይሄዳል። ወይ ብር አልያዝን፣ ወይ ቤተሰብ አልረዳን፣ ወይ እንግዲህ ለራሳችን የሆነ ቤት አልሰራን፣ ወይ የሆነ ነገር ሳናደርግ ኢጃዛ በ15 ቀን ኢጃዛ በወር እየወጣን የምናደርግ ከሆነ ይሄ ለራሳችን ኪሳራ ነው እና ግን እንደዚህ ቆንጠጥ ብሎ ማለት እንደዚህ ቆፍጠን ብሎ ለሰራ ሰው ስደት መልካም ነው ብዬ አስባለሁኝ። ስለዚህ እኔ በእርግጥ አሁን ላይ ትምህርት ተምሮ ውጤት እንደሌለ ሁሉም ሰው ስራ አጥ እንደሆነ ታውቃላችሁ። ግን ቢያንስ የተማረና ያልተማረ እንዳይደለም እኔ ትምህርቷን ደግሞ በትምህርቷ ጎበዝ ተማሪ ናት። ትምህርቷን ብትማር እመርጣለሁ ማለት ነው። እንደኔ ማለት ነው። እኔ አሁንም የራሴን አስተዋጽኦ ትምህርትሽን ተማሪ፣ ትምህርት ማለት ተማሪ
እያልኩኝ ያለው። እስኪ እናንተ ደግሞ ምከሯት ማለት ነው። አሁን አንቺ አረብ ሀገር ሄደሽ ከአረብ ሀገር ምኑ ማለት ምኑ ተመችቶሽ እንደዚህ አረብ ሀገር ሄዳለሁ ብለሽ ልብሽ ልቅ ብሎ ደግሞ የሚገርማችሁ ነገር ህፃን ናት ገና 18 ዓመት ራሱ አልሞላትም። 17 ዓመቷ ግን እንዲህ ስማትቷ ትልቅ ትመስላለች እንጂ 17 ዓመቷ። በእርግጥ የሰው ልጅ እድሜው ስለሄደ ወይም እድሜው ትንሽ ስለሆነ አይደለም እወቅ ያለው በ40 ቀን ያውቃል ይባላል የሀገራችን ሰውና። ስለዚህ ትምህርቷን ከምትተው ትምህርቷን ትማር፣ ለስደት ደርስበታለች። እንግዲህ ስደትን ከመረጠች ቢያንስ 20 ዓመት እንኳን እስከሚሆናት ድረስ ትምህርቷን ብትማር ነው ብዬ እኛ እያልን ያለ ነው። እሷ ግን በቃ ለማገር ሂጄ ሙቼ እያለች ነው። እንግዲህ እስኪ ትመክሯታላችሁ። አሁን አረብ ሀገር ብትሄጂ ምን አረብ ሀገር ለመሄድ የተነሳሻው ምኑ ነው ማለት ምኑ ስቦች ነው ወይስ ምኑ ማርኮች ነው? እስኪ ለቤተሰቦች ንገሪያቸው። እስኪ ለቤተሰቦች ንገሪያቸው። እሺ አረብ ሀገር ሄድበታለሁ ያልኩት ምክንያቱም ማለት እዚህም ያው ተምሮ ውጤቱ ያው መጨረሻ ላይ መውደቅ ነው። ያው ማለት ብዙ ተማሪ አንዳንድ ተማሪ ነው እንጂ ከስንት አንድ ነው የሚያልፈው እንጂ ሁሉም ተማሪ እየወደቀ ነው። ስለዚህ ያው እንደው ያዋጣል ትንሽ በማለት ነው። አዎ በነገራችን ላይ አሁን ላይ ተማሪ በጣም እየወደቀ ነው። 12ኛ ክፍል ራሱ በጣም ብዙ ተማሪ ነው የሚወርቀው። 10ም 9 እንደዚህ እንደ ድሮ እኛ እንዴት ተማር ነው በጅምላ ማለፍ የለም እና ከዛ አንጻር ወይም ደግሞ እንዲሁም ደግሞ ትምህርት ተጨርሶ ምን ሊሰራ ምን ልንሰራ ነው በትምህርትስ ምንድነው ጥቅሙ የሚባለው ነው ግን አይታወቅም። እንግዲህ ተምሮ የሆነ ሰበቡን አድርሶ የሆነ በቃ ቢያንስ ደሞዝ ትንሽ ምንም ባያደርግ ራሱ የሆነ ስራ አግኝቶ የሆነ እንትን ይመስለኛል። ማለት ለምሳሌ እንግዲህ ትምህርቷን ተምራ ልጅ ወይም ዶክተር ብትሆን ወይንም ደግሞ ሆነ ነገር ብትሆን ለብዙ ነገር ትጠቅማለች ብዬ አስባለሁ። ማለት ይሄ ዶክተር ብር ወይም ደግሞ የሆነ ሰው ምን ሰራ ደሞዝ በአሁኑ ሰዓት ልትሉ ትችላላችሁ። ግን የሆነ አገርን ራሱ እንትን ማለት ሰውን ደግሞ በእውቀቱ ማስተማር ሰውን በእውቀቱ ሰበቡን ማድረስ ራሱ የትልቅ አጀር ነው ብዬ አስባለሁኝ። ግን ያው ስደትን ካለች እንግዲህ ትደርሽበታለሽ። እኔ በግድ ስደት አትሄጂም እያልኩ ሳይሆን ያለሁት ቢያንስ 20 ዓመት ይሁንሽ 21 20 ዓመት ይሁንሽ። እስከዛ ድረስ ደግሞ ትምህርትሽን ትጨርሻለሽ። ከዛ ስደትም እንግዲህ ያንቺ አማራጭ ነው እያልናት ነው። ግን እሷ ግን ሂጅ ካልሞኩ ብላለች። እስኪ ኮሜንት ላይ ምከሯት ማለት ነው። እሺ ፎዚ ማለት ነው አንድ ነገር እንገርሽ። አሁን በአረብ ሀገር እህቶቼ እንዲሁም ደግሞ ጓደኞቼ ብዙ ጓደኞች አሉ በአረብ ሀገር እማቃቸው እንዲሁም ደግሞ በኮሜንት ብዙ የሚሉኛሉና አሁን ብዙ ዓመት የተቀመጡ አሉ አረብ ሀገር እንዲሁም ደግሞ ብዙ ዓመት ሳይቀመጡም በአረብ ሀገር የሚኖሩ አሉ። አሁን አገራቸው አሁን ለኛ እኔ እዛ በነበርኩበት ሰዓት በጣም ነበረ የሚያስፈራሩኝ። ከኢምሮ ይከብዳል ምናምን እንደዚህ መኖር አይቻልም ምናምን ይሉ ነበር። ግን እኔ ስመጣ ያየሁትና እነሱ ያሉኝ ሰማይና ምድር ነው። እውነቴን ነው የምላችሁ። መታችሁ ጭክን ብላችሁ ራሳችሁን አሳምናችሁ ከመጣችሁ ሁሉም ነገር ቀላል ነው። ሁሉም ነገር እኔ እዛ የሚሉኝና እዚህ ባይኔ በብረቱ ያየሁት በጣም ልዩነት አለውና እስኪ ማለት እዚህ ጠንክረሽ ከሰራሽ አረብ ሀገርም ሄደሽ ቢያንስ ቤትሽን ከሰራሽ ለእጅሽ ይዘሽ ከመጣሽ መኖር አይቻልም ማለት እንዴት ነው መለወጥ መኖር አይቻልም? አገራችንስ እንዴት ነው ይሆን አልተቀየረችም? በራስሽ እንደዚህ ተጽዕኖ መኖር አትችይም? እስኪ ቢያንስ አንቺ ስደትን አታውቂም። ለእህቶችሽ ብዙ ዓመት የኖሩ እህቶቻችን አሉ እንደኔ ማለት ነው ከጓደኞቼ ጀምሮ እና ቢመጡ የተሻለ አይደለም? ቢመጡ ማለት እድሜ ያለ የሴት ልጅ ብዙ ነገሮች አሉ ማለት ራስን መተካት ራሱ ትልቅ ነገር ነውና እስኪ ምን ትመክሪያቸዋለሽ? እኔ እንግዲህ እኔ ያው በአረብ ሀገር ቆይቻለሁ 12 ዓመቴ። ግን እዛ የሚሉኝና እዚህ ስመጣ ደግሞ ሰማይና ምድር ነው፣ ልዩነት አለው። እንደኔ የምላቸው ቤታችሁን ከሰራችሁ ለእጃችሁ ብር ከያዛችሁ ራሳችሁን አሳምናችሁ ከመጣችሁ እሰራለሁ በቃ ያኔ ከትንሽ ስራ ሳልንቅ እሰራለሁ ብላችሁ ካላችሁ እንደምትሰሩ አገራችን ደግሞ
ጥሩ እንደሆነ ነው የምነግራቸው። ማለት ኑሮ ውድነት የለም አላችሁ ሊኖር ይችላል፣ ግን ማንኛውም ሰው እየኖረ ነው ደስተኛ ሆኖ በጣም ደስተኛ ሆኖ። እኛ እዛ የሚሉንና የምናየው ግን አንድ አይደለም። ስለዚህ እስኪ አንቺ ከአንቺ እስኪ ተሞክሮ ማለት ተሞክሮ ሳይሆን አንቺ ያው ስደትን አላየሽም፣ ግን ለአንዳንድ እህቶቻችን እስኪ ምከሪያቸው እስኪ ቢያንስ ብዙ ዓመት ለተቀመጡ እንዲሁም ደግሞ በህመም ለሚሰቃዩ አገሬ ሄጄ ኑሮ ይከብዳል እንዲህ ነው እንዲህ ለሚሉ እስኪ እህቶቻችን እስኪ መከሪያቸው። እሺ አሁን ያው እኔ ሂጄ አላውቅም። በእርግጥ ገና ለመሄድ እያሰብኩ ነው። አሁን እዛ ያሉ ያው የሚሰቃዩ በህመም ምክንያትም ካሉ ቢወጡ ይመረጣል። ያው ካላቸው ያው ቢያንስ ቤትም ከሰሩ ለእጃቸውም እሷ እንዳለችው ለእጃቸውም ካገኙ ግዴታ ያው የሰው ልጅ ጤናን ለጤና ከሆነ መምጣት አለበት ግዴታ እና ያው አቅም ያላቸውም መስራት ነው። አቅም ከሌላቸውም ቢመጡ ደስ ይለኛል። ያኔ መኖር አይቻልም በሀገራችን ላይ አሁን አንዳንዶች መኖር አይቻልም እንዴት ነው ኑሮ ውድነት ወይም ደግሞ እንደዚህ ነው ይላሉ። ያኔ ራስሽን አሳምነሽ ከመጣሽ መኖር አይቻልም? ይቻላል። ወላሂ በደንብ ነው የሚቻለው። አገራችን ብቻ እናንተ ቤተሰብ ዱዓ የምታደርጉት አገራችን ሰላም እንዲሆን ብቻ ነው። አገራችን ሰላም ከሆነ ሌላው ነገር ቀላል ነው። ወላሂ ላዚም የሀገር ሰላምነት ነው እንጂ ሌላው እንደዚህ ኑሮ ውድነት ሰው ምንም ከበርም አይለውም። እንደውም ፏ ብሎ ማለት ነው ዘና ብሎ ነው የሚኖረው። እንደዚህ ኑሮ ውድነት ምናምን እንደውም እኔ ነኝ እንትን ማለት እኔ አሁን ከመጣሁኝ ወሬ ግን የሆነ ሽበሽ ወይም ደግሞ እምለው እኔ ነኝ እንጂ እነሱ ሲበሉም ብታው በቃ ሁሉ ነገራቸው ወለላዚም ፏ ብለው ነው ማለት ነው። በጣም ልዩነት አለና በዚህ አጋጣሚ እራሳችሁን አሳምናችሁ መምጣት አለባችሁ። በተለይ እውነቴን ነው የምላችሁ ብዙ ጓደኞች አላችሁ እማቃችሁ በዚህም በዩቲዩብ የተዋወቋችሁ እንዲሁም ደግሞ በመዳም ቤት እንደዚህ በጀማዓ ስራ የተዋወቋችሁ አላችሁ። በህመም እየተሰቃያችሁ አሁን ሀገሬ ሄጄ ምንድን ነው የምሰራው እንዲሁም ደግሞ ሀገሬ ብሄድ ምንድን ነው የማደርገው ብላችሁ የምትሉ እህቶች አላችሁ። ግን ወላሂ ያኔ ከባድ ነው። እኔ ብትመጡ ደስ ይለኛል። ኑሮ ይኖራል፣ የማይኖር የለም ይኖራል። ብቻ እናንተ እንደ አረብ ሀገር ይሁን ሳትሉ ራሳችሁን አሳምራችሁ ይሄ ኢትዮጵያ ሀገሬ ነው እንደ ህዝቡ እንደ ኑሮው እንደ አየሩ እኖራለሁ ብላችሁ አሳምናችሁ ከመጣችሁ ወላሂ ላዚም 100% ነው የምመክራችሁ ትኖራላችሁ። የማይኖር የለም። ጸዳ ብሎ ነው የሚኖሩት ጸዳ ብለው። ግን ችግሩ ከዛ ስንመጣ የራሳችንን አናሳምንም። ሁሉም ነገር የዛ እዚህ እንዲሁም ደግሞ ያለ ይመስልናል። በእርግጥ አለ እኮ ብዙ ነገሮች አሉ። ግን እንደዛ አፍጃጅቼ እንደዛ ሁኜ በመዳን ቤት ያለውን እዚህ ይሁን ሳትሉ ራሳችሁን በትንሹ አብቃቅታችሁ እንደ ራሳችሁ እንደ ጎረቤት ሳይሆን እንደ ራሳችሁ እኖራለሁ ካላችሁ ቤተሰቦቻችሁ ጋር ቤተሰቦቻችሁን አይታችሁ ሀገር ቤተሰብ ዘመዶቻችሁን አይታችሁ መኖር ራሱ ይሄ ደስታ ነው። ወላሂ ላዚም ከቤተሰብ ጋር መኖር ራሱ ይሄ ደስታና አንድ ጸጋ ነው ብዬ ነው የማስበው። ስለዚህ ውድ እህቶቼ አትጨናነቁ። አገር እንገባለን አገር ብሄድ ምን እሰራለሁ ብላችሁ የምትጨናነቁ እህቶቼ የሚሰራ ስራ ሞልቷል። ኑሮም ይኖራል፣ የማይኖር የለም። ጸዳ ብላችሁ ነው የምትኖሩት። ነገር ግን የሆነ ኮሜንት አይቼ ነበርና ትናንትና መልሼ ነበረ ቤት አለኝ እንዲሁም ደግሞ ብርም አለ ለእጄ ብር አለኝ ሀገር ልገባ ነበረ ምን እሰራለሁ ወይም ደግሞ የሚሰራው የለም ብለውኝ ይኸው ብሩንም ጨምድጄ ይዣለሁ። ቤቴም አልቆ እዛ የሰራሁት ቤት አልቆ ተከራይቶ ሳከራየው ቤቴ እንዳለ ላልጠውታል ያከራየኋቸው ምናምን እያለች የሆነ ኮሜንት ላይ አይቻለሁና የኔ እናት ቤትሽን ከሰራሽ የእጅሽ ብር ካለሽ ያኔ እንደዚህ ለመለዋሻ ብር ካለሽ ማለት ለመለዋሻ ዝልሽ ያኔ እንደዚህ የተወሰነ በትንሹ ንግድ ለመጀመር ብር ካለሽ ወላሂ ላዚም እንደው ዛሬ ነገ ሳትይ አገርሽ ግቢ። የሰው ልጅ ሞትም አለ። ሴት ልጅ ደግሞ እኛን ገደብ ናት። እኛ ሁሉም ነገር ገደብ አለውና የሴት ልጅ ራሱ ውበቱ ራሱ ወይም ደግሞ ያኔ እድሜያችን ጋር ከእድሜ ጋር ነውና እኔ ብትመጪ ነው የምለው ማለት ነው። እኔ ቶሎ የኔ እህት ማለት ዱንያ እንዲሁ አይሞላም። በጥቅሉ ቤት ካለሽ እንዲሁም ደግሞ ብር ካለሽ ለእጅሽ የተወሰነች ብር ካለሽ
ጸዳ ብለሽ እንደ ማንኛውም ሰው ከማህበረሰብሽ ጋር ወጥተሽ ሰርተሽ ትኖሪያለሽ ማለት ነው። ሀገራችንን አሁን ራሳችንን በቃ እንዲህ ነው ሀገራችን እኮ እንደዚህ ነው ብለን የምንለው እንግዲህ ታውቃላችሁ፣ ትንሽም ትልቁ ስደትን መርጧል። በእርግጥ ለምንድን ነው ስደትን የመረጠው? የሀገር ሰላምነት መጥፋት ነው። ጦርነት እንግዲህ ታውቃላችሁ፣ በተለይ አማራ ክልል ጦርነት ስላለ ያኔ ወንድ ልጅ መቀመጫ አጣን ብለው ነው እንግዲህ ጦርነትን ለመሄድ እንደዚህ የተገደሉት እንጂ ሀገራችን አሁንም አልሐምዱሊላህ ጥሩ ነው። ማንኛውም ሰው ሰርቶ መግባት ይችላል። የሀገር ሰላምነት ነው እንጂ የኑሮ ውድነቱን ማንም ሰው ከበር ብሎት የማያውቅም። እየኖሩ ከኛ በላይ ፏ ብለው ነው የሚኖሩት። አገር ለመግባት ያስባችሁ ውዴቶቼ ግቡ፣ ሁሉን ነገር እውት ማለት ነው። ይሄንን ነው የምለው። እንግዲህ ፎዚ ይሄንን ብላለች። ትመኔ እንደኔ እንዳልኳችሁ ትምህርቷን ትማር፣ ቢያንስ 20 ዓመት ይሙላሽ፣ ለስደት ደርሽበታለሽ እያልኳት ነው። ምን ትመክሯታላችሁ? ኮሜንት ላይ አስቀምጡላት ውድ ቤተሰቦቼ። የዛሬ ቪዲዮ ይሄን ይመስል ነበር። ፎዚን እንግዲህ ተዋውቃት። ከዛሬ በኋላ ቪዲዮ ትሰራለች እኔ ጋር ብዙ ነገሮችን እንሰራላችኋለን። አንዳንድ ነገሮችን መከሯት። ያው ብዙ ልጆች አላችሁ መልካም ኮሜንት የምትጽፉ በጣም ደስ የምትሉ እውነቴን ነው የምላችሁ፣ በጣም ደስ የምትሉ ልጆች አላችሁና ኮሜንት አድርጉ። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤት የማድስ ከሆናችሁ የኖቲፊኬሽን የደወል ምልክቷን እየተጫናችሁ ቪዲዮ የምለቃችሁ ቪዲዮ እንዲደርሳችሁ ቪዲዮውን እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትሰጡኝ አስተያየት እንዲሁም ደግሞ ኮሜንት እጅግ አድርጌ ነው የማመሰግነው። አላህ ይስጥልኝ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።